ከትናንት ጀምሮ የተጫነውን ቪዲዮ ካየሁት ጊዜ ጀምሮ በጣም እየተናደድኩኝ ነበረ እና ነግቶ ብሩኬን አግኝቼው እስክናገረው ድረስ በጣም ቸኩዬ ነበረ። ምክንያቱም በቃ እኔ በቃኝ ብዬ ከህይወታቸው ወጥቻለሁ። ግን በዚህ ልክ ደግሞ ማስናቅ፣ በዚህ ልክ ማስደፈር አስፈላጊ አይደለም እና ማንንም ተጠያቂ አላደርግም። በዚህ ጉዳይ ተጠያቂው ራሱ ብሩኬ ነው። ጨረቃዋ እንግዲህ በቤቴና በባሌ ተደፍር ያለው በማለት ትናንት በብሩክ ቻናል ላይ በተለቀቀው ቪዲዮ ላይ የመልስ ምት ልሰጥልን መታለች። እኔም ይህን የመልስ ምት ስጠብቀው ነበረ። ምን አለች የሚለውን ከራሷ አንደበት አብረን እንስማው። ልጌን ያልፈጠርኩትም እሱ መለየት ሊለበት ቤት ይቻላል። እኔ እነዚህ ፎቶዎች አሁን ሲታዩ ያምራሉ። ለነገር ነው እንዴ ነበር? በጣም ለነገር ነው። ሰከን ነው የልብ እንደገና ምን ማለት ነው? ደውላት፣ ላወራት እፈልጋለሁ። ማጋ ማን ካይለኛል? ለምንድን ነው የምደውለው? ለምንድን ነው የምደውለው? እሷ ጋር እንድጠራት ስለፈለኩኝ። እንደሰማነው እንግዲህ በመጀመሪያ ወደ ብሩክ ደውላ ወደ ቤት ልመጣ ነው ካለች በኋላ ከብሩክ ጋር አንድ ሁለት ከተባባሉ በኋላ አብሳላትን ደውሎ ቤት ድረስ እንድትመጣ፣ አንተ ቤቱንም ሆነ እኔን አላስከበርከኝም፣ ስለዚህ እኔው ራሴ አንተንም ሆነ ቤቴን አስከብራለሁ በማለት አብስላትን በብሩክ በኩል ተደውሎ እንድትመጣ ካደረጉ በኋላ በሩን ስታንኳኳ ማለት ነው ብሩክ ቢግ ሪስፔክት ዘጋ። በሩን ስታኳኳ ተነስቶ ቶሎ ብሎ ለአብሳላት በር አልከፈተም። ክብር የሰጠው ለሀይሚ ነው። አንቺ ከፈለግሽ አንቺ ነሽ የፈለግሻት ተነስተሽ መክፈት ትችያለሽ፣ ያለበለዛ ግን ተገትራ ተመልሳ ትሂድ ነው ያለው። በስተመጨረሻ ግን ሀይሚዬ ተነስታ በሩን ከፍታ አብስላት ከገባች በኋላ የተፈጠረውን አብረን ነው። እየደወለች ነው። ሄደሽ ክፈች። እኔ በሞት አልከፍትም። አይ እሷ ፈልጋሽ ነው፣ እኔ አይደለም። ከዛሬ በኋላ እዚህ ቤት ውስጥ ባይሽ ላስጠነቅቅሽ ነው የጠራሁሽ። ዞር በል እኮ እንዳለ ዞር በል። ምንድን ነው ዞር ብሎ ምን ስትጣይ ላይሽ ነው እንዴ? ተረጋጋ። አይደለም ምን ልታመጣ ነው? ተዋት። አረፊ አብሳላት ብሩክ አይደለም ልመቺ ነው። ተረጋጋት ማለት ልመቺ ነው። አረ አይደለም ልስምሽ ነው። ልመቺ ሃይሚ ምን ሆነሽ ነው? እንደተመለከታችሁት ሀይሚ ከመግቢያ ኢንትሮ ጀምሮ ባሌንም ሆነ ቤቴን እኔንም ማስከበር ያለብኝ እኔ ነኝ። ብሩክ እኔን አላስከበረም፣ ቤቴንም ሆነ በቃ ራሱንም አላስከበረም። የፈለገችዋን ሴት ቤት ድረስ የማምጣት መብት የለውም። ምክንያቱም እኔና እሱ 2 ዓመት ሙሉ አብረን ተሳስበን የኖር ሰው እስከሆነ ድረስ የፈለግኩትን ነገር በብሩክ ላይ መናገርም ሆነ ማድረግ እችላለሁ በማለት እንግዲህ አብስላት ከመጣች ወዲያ አንድ ቃሪያ ጥፊ አቅምሳታለች። ለማንኛውም ሀሳቤን ጠቅለል አድርጌ እነግራችኋለሁ። ተከተሉኝ፣ ይመቻችሁ። ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ከትናንት ወዲያ ምናምን በተደጋጋሚ ስለመጣው እንዳላሰለቻችሁ፣ ለማንኛውም ዛሬ በሀይሚና በብሩኬ ነው የመጣው። በመጀመሪያ አንቺ የስድብ ናዳ ሲወርድብሽ አንገትሽን እንኳን ደፋ ያላደርሽ ነብሯ፣ ቅመሟ፣ ድንቡሽቡሿ፣ ቆንጅየዋ፣ ታዳጊዋ ገና በ19 ዓመትሽ ህይወትሽን ቀጥ አድርገሽ የመራሽ ከሰው በላይ ከሰው በታች አይደለም። በ19 ዓመቷ እስኪ እናንተ አስቡት። በ19 ዓመቷ አዲስ አበባ መታ ስራ ሳይኖራት ምንም ይሄ ነው የሚላት ሳይኖር የሚያግዛት ሳይኖር በራሷና በራሷ ከጭንቅላቷ ጋር በጭንቅላቷ ራሷን አስተዳድራ ከሰው በላይ ሆና አሁን ላይ ፍምስ እድቅ ቁንጅት ውፍር ውብት ያለችዋ ልጅ ዛሬ እንደዚህ ሆነሽ የመግቢያ ቪዲዮ የመግቢያ ኢንትሮ ሰርተሽ ስለመጣሽ ስላየሽ ደስ ብሎኛል። በመጥፋቷም ይቅርታ ብላለች። ለማንኛውም ዛሬ በተለቀቀው ቪዲዮ ላይ በሀይሚቱ ቻናል ላይ ትናንትና እንግዲህ ብሩክ አብስላት ጋር ስለመጣው ለዛ መልስ ልሰጥ ነው የመጣችው። በነገራችን ላይ ትናንትና ብሩክ አብስላት ጋር ሲመጣ ማለት ነው እውነቱን ልንገራችሁ አብስላት የተሰጣትን ካራክተር ነው የሰራችው። ብሩክም እንደዛው የመግቢያ ኢንትሮ ቪዲዮ ብሩክ እንደሰራና እንደሰከሰን ከሆነ ሀይሚን ላመጣ ልሄን ነው። ማንም ምንም ቢል እኔና ሀይሚ አንለያይም። ሰማይ ዝቅ ምድር ካፍ ብትል ሀይሚ እምቢ ብትል እንኳን በግድ ሻንጧን አንጠልጥለን እናመጣታለን ብሎ እንግዲህ ካሜራ እየተቀረጸ ከበር ከግቢ ሲወጣ
አብሰላት ደግሞ በር ላይ ተለጥፋ ካሜራ ውስጥ ልቅ ብላ እንግዲህ ብሩኬ ብላ ብሩክን ከመኪናው ውስጥ አስወርዳ እቤት ውስጥ አስገብታ ከንፈሩን ለመሳም ስትጋጋጥ የሚያሳይ ቪዲዮ እንዲለቀቅ የተደረገው የተሰጣትን ካራክተር ነው አብሰላት እየሰራችው እንጂ እውነት ከምሩ ብሩክ ሀይሚን ሊያመጣ ሲሄድ አብሰላት ድንገት ቢሆን የመጣችበት ማለት ነው በምንም ተአምር ከመኪና ውስጥ ወርዶ ወደ ከአብሰላት ጋር ቤት ውስጥ አይገቡም። ሲቀጥል ደግሞ ብሩክ ሀይሚን ሊያመጣ ሲሄድ የመኖሪያ ቤታቸውን ሳይቆልፍ ዝም ብሎ አይሄድም። እውነታው ማለት ነው። እነሱ የተሰጣቸውን ካራክተር ነው የሚሰሩት። እኔ ዛሬ በለቀቅኩ ቪዲዮ ላይ እንግዲህ ስለ ቲክቶክ ስለ ብሩክ ስለተሳደቡ ነው የሰራሁት። ዛሬ ደግሞ ሀይሚን ስላየኋት ደስ ብሎኛል። ትናንትና ከብሩክ ከአብስላት ጋር ሆነው ብሩክ በሰራው ቪዲዮ ላይ የመልስ ምት ልሰጥ ነው ሀይሚ ዛሬ የመጣችው። መስጠትም አለባት። በጣም ጠብቄው ነበር ይሄንን። እንደጠበቅኩትም መታ የመልስ ምት ሰጥታለች። በቃ ስሜን አትጥሩ ነው ትንሹም ትልቁም ሀይሚ 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 ስሜን አትጥሩ ነው። እውነቷን የተሰጣትን ካራክተር ነው ሀይሚ የሰራችው። ምናልባት ብሩክም ትንሽ በቃ ተለማመኩሽ ምናምን ብሎ በሀይሚ ላይ ጓ ብሎባታል። የተሰጠውን ካራክተር ይሄን በል የተባለው ነው። ሞኛ ትሆኑ ማንም አይነግራችሁም የማዳም ቅመሞች። ይሄው ሄደሽ ሽንት ቤት ሽን ጠቢ ነው የተባልሽው። ሽንት ቤት ሽን ጠቢ ስትባይ አሁን መታችሁ ቅድም በለቀቅኩ ቪዲዮ ላይ ጎያ አላችሁ። ሄዳችሁ እጠቡለታ ሽንት ቤቱን እኔ ምን ላድርጋችሁ? እጠቡለት። ለማንኛውም እኔ ዛሬ ደስ ያለኝ ነገር ልንገራችሁ ባጭሩ። ብሩክና ሀይሚ ቤት ሀይሚ ሄዳ እንግዲህ አብስላት እንዲጠራላትና እንዲነጋገሩ ለምን እዚህ ቤት መጣሽ? እንዴት ሴት ሆነሽ? እኔና ብሩክ ባልና ወይዘሪት ሃይማኖት ሲል ሰማችሁ አይደል? ተጋብተዋል። ግን የተሰጣቸውን ካራክተር ተከፋፍለው ነው የሚሰሩት። እንግዲህ እንዴት ትናንትና እኔ ሚስቱ እያለው እንዴት ነው ከንፈርክን ካልሳምኩ በእኔ ላይ እንዴት ትደረብ ያለሽ የሚል መልስ መስጠት ስላለባት ሄዳ ቁጭ ብለው እንግዲህ በር እንኳን ሲንኳኳ ብሩክ ሀይሚን ስላከበራት ነው ክፈትላት ሂድ ምናምን አልከፍትም፣ በቃ አንቺ ከፈለግሽ ክፈችላት፣ ካልፈለግሽ አንኳኩታ ቆማ ተገትራ ሲሸለቻት ትሄዳለች ብሎ ሲላት ነው እንግዲህ ሀይሚ ሄዳ በሩን ከፍታ ያስገባቻት። ከገባች በኋላ ያው መናገር ያለባትን ነገር ሀይሚን ተናግራለች። ያችም እብድ ነሽ እንዲህ ምናምን በቃ ወጣሽ አይደለ እንዲህ ስትወጫ አንቺ እኔ መጣሁ ምናምን ብለው የሆነ እኛን ነገሮችን ለማደናበርና የሚሰሩት እውነት እንደሆነ ውሸት እንደሆነ ታውቆባቸዋል። ነገር ግን እውነት እንዲመስላችሁ አድርገው ሶስቱም የተሰጣቸውን ካራክተር ነው የሰሩት። ግን ሀይሚ ላይ ዛሬም እኔ እንጃ አሁን ሀይሚ በጣም ስለምወዳት ብቻ ሳይሆን ሀይሚ ላይ ብዙ ጊዜ ጫና ይበዛበታል። ብሩክም ሀይሚ ላይ ጓ ብሏል። ያችኛዋ ጭራቅም ሀይሚን እብድ ብላታለ። እብድማ አንችለሽ፣ ሰገጤማ አንችለሽ። የስግጥና ሰገጤ ስለሆንሽ ነው እንደዚ አይነት ካራክተር ከንፈሬ እንድስሚ እንዲስም ምናምን የሚደረግ ካራክተር ሲሰጥሽ እሺ እሰራለሁ ብለሽ የመጣሽው ሰገጤ ስለሆንሽ ነው፣ እብድ ስለሆንሽ ነው። ሀይሚን እብድ የማለት ማንም ሰው ቢሆን ሞራሉም እንዲ ልሳንም የለውም። የምትሰደብ ልጅ አይደለችም። እናም የተሰጣቸውን ካራክተር ተከፋፍለው ነው የሰሩ። ግን እኔ በጣም ደስ ያለኝ ሀይሚ መጀመሪያ እንግዲህ አልወጣም ብላ አብሰላትን መታታለች። ያችኛው አብሰላትም እንግዲህ በስልኳ ልትመታን ነበር። ግን ብሩክ ነው እንደዚህ ዞር ብሎ ሀይሚን ያዳናት ማለት ነው እንጂ በስልኳ ልትመታት ነበር። ያችም ጭራቅ እብድ የሴት ሰገጤማ ስለሆንሽ ነው ከንፈሬን የመሳብ ካራክተር ሲሰጥሽ እሺ ብለሽ ተቀብለሽ ሀይሚን ለማናደድ እየተጋጋጥቻለሽ። ለማንኛውም የሚሰሩት ስራ ሶስቱን ተከፋፍለው ነው። ነገር ግን መደረግ ያለበት እኔን ሀይሚ ኩርት ድንቅ ክብር ያስደረገች ደስ ያለኝ ነገር ቢኖር አብስላትን ካስወጣቻትና ከሄደች በኋላ ነው። እንግዲህ ብሩክን መልካም ህይወት ብላ ሀይሚ የሄደች ይሄ ደስ ብሎኛል። ሁሌም ቢሆን ሀይሚ ማንም ይሁን ምንም እንኳ የተሰጠሽን ካራክተር ቢሆን የምትሰሪው ከሰው በላይ ሆነሽ ነው የምትሰሪው። ከሰው በታች ሆነሽ እንድናይሽ እኛም አንፈልግም። አንቺም እንዳትሆኒ ዛሬ አኩርተሽናል። ምክንያቱም ያችን ሰገጤ እብድ አንቺ ዛኮኝ እሷ ናት እብድ፣ ሰገጤዋማ እሷ ናት። የብልግና ሴክሱዋል ነገር ካራክተር ሲሰጣት እሺ ብላ የተቀበለችው ሰገጤ ስለሆነች ነው። ሀይሚ ቢሆን አሁን ይህን ከሌላ ወንድ ጋር እንዲሰራ የተሰጣ ካራክተር አታረገውም። ያችን ሰገጤ ግን ከቤት ካስወጣሽ በኋላ አንቺ ያው ሀይሚ እንደሄደች ተደርጎ ቪዲዮ ተዘግቷል። ነገር ግን አልሄደችም፣ ከባግራውንድ አለች። የሚሰሩት ስራ ነው። ግን ቢሆንም ሀይሚ ላይ ሁለቱም ብሩክም አብስላትም ጫና ቢያበዙባትም መጨረሻ ላይ ግን እኔ አስደስተኛል። ምክንያቱም ካስወጣቻ ከሄደች በኋላ ነው ሀይሚ ሄደችው።